ሰላም ቤተሰቦች ዛሬ አንድ ደስ የሚል ነገር ላሳውቃችሁ ነው የመጣሁት። እንግዲህ በዛሬ የምነግራችሁ ስለ ሙሉ ጂም ነው። እንግዲህ ታሪክ የሚቀጥልበት ቦታ። አንዳንድ ጂሞች ስፖርትን ያስተምራሉ፣ አንዳንዶች ግን ታሪክን ይፈጥራሉ። ዛሬ የማስተዋውቃችሁ እንዲህ ያለ ቦታ ነው። እንኳን ወደ ሙሉ ጂም በደህና መጣችሁ። ሙሉ ጂም ስያሜውን ያገኘው ከእናታቸው ክብር ነው። ይህ ጂም በቦክስ ስፖርት ለብዙ ዓመታት ልምድና ታሪክ ባካበቱ ወንድማማቾች የተመሰረተ ትልቅ ጂም ነው። የዚህ ቤተሰብ ስም በኢትዮጵያ ቦክስ ታሪክ ውስጥ በክብር ይጠቀሳል። አቶ ፋንቱ ፍቃዱ የኢትዮጵያ የመጀመሪያው ባለሶስት ኮከብ ዓለም አቀፍ የቦክስ ዳኛ ናቸው። ለብዙ ዓመታት በአገር ውስጥና በዓለም አቀፍ መድረኮች የስፖርቱን በታማኝነት አገልግለዋል። ወንድማቸው ዮናስ ፍቃዱ በፕሮጀክት አሰልጣኝነት ብዙ ወጣቶች ወደ ስፖርቱ አስገብተዋል። ዮሴፍ ፍቃዱ ካቢላ ደግሞ የቀድሞ የኢትዮጵያ ብሔራዊ ቡድንና አዲስ አበባ ፖሊስ ቦክሰኛ በመሆን ለስፖርቱ የራሱን አስተዋጽኦ አበርክቷል። ይህ ታሪክ በዚህ አላበቃም። የፋንቱ ፍቃዱ ልጅም በደቡብ አፍሪካ በቦክስ ስፖርት በተስፋ ሰጪ አቋም እየተወዳደረ ይገኛል። ይህ የቤተሰብ ቅርስ ከትውልድ ወደ ትውልድም ቀጥሏል። ዛሬ ይህ ሁሉ ልምድና እውቀት በ700 ካሬ ሜትር ላይ በተገነባው ዘመናዊ ሙሉ ጂም ውስጥ ተሰብስቧል። የዘመናዊ ቦክስ ሪንግ፣ የልምምድ ሳኮች፣ የክብደት ማሰልጠኛ መሳሪያዎች፣ ስቲም ሻወር፣ የሥነ ምግብ ባለሙያ፣ የጤና ባለሙያ እንዲሁም የምግብ ማዘጋጃና መመገቢያ አገልግሎት ሁሉ በአንድ ቦታ ይገኛል። እዚህ ጂም ውስጥ ማንኛውም ሰው በጤና ባለሙያ ይመረመራል፣ በሥነ ምግብ ባለሙያ ይመከራል። ከዚያ ለራሱ ተስማሚ የሆነ የስልጠናና የአመጋገብ ፕሮግራም ይዘጋጅለታል። ሙሉ ጂም የተከፈተው ሰዎች ብቻ እንዲያሰለጥኑ አይደለም፣ ጤናማ ማህበረሰብ ለመፍጠር የነገሩን ቻምፒዮኖች ለማፍራትና የኢትዮጵያ ቦክስን ወደ ከፍተኛ ደረጃ ለማድረስ ነው። ሙሉ ጂም ታሪክ ያለው ጥራት ያለው ቻምፒዮኖች የሚፈጠሩበት ቦታ ነው። እንግዲያውስ እርስዎ የዚህ የታሪክ አካል ለመሆን ዝግጁ ነው? ጥያቄው ለእርስዎ ነው። ሙሉ ጂም አድራሻ ታላቋ መሳለሚያ ወይም በረንዳ። ያው በረንዳ ይታወቃል፣ ከኢትዮጵያ ስር ትልቅ ገበያ ካሉት መርካቶ ቀጥሎ ሁለተኛው በረንዳ ነው። እንግዲህ በረንዳ አማኑኤል ጸጋ ህንፃ ላይ ይገኛል ጂምናዚየሙ። አድራሻውን እንግዲህ ለምትጠይቁ መሳለሚያ በረንዳ አማኑኤል ጸጋ ላይ ይገኛል። ይህ ትልቅ ጂምናዚየም ውስጥ ገብታችሁ ልምምዳችሁን ያዝበለው በሉ ነው እምንላችሁ። ጂምናዚየሙን ውስጡን በደንብ እንወስድ ያብረን ያዝበለው። ያደረገበት ምክንያት ምንድነው? ሰው ትሬኒንግ ከሰራ በኋላ አንዳንድ ሰዎች ለቲክቶክ ለተለያዩ ነገር ስለሚጠቀሙበት እንዳያችሁ ታምፑል ማለት ነው። የራሱን ነገር እንዲያደርግበት ቼሪያ ነው የተባለችው። ሌላው በአሰራሩ ጉዳይ ላይ የጂም ሰዓት የለም። ሰዓቱን የሚያመጣው ማን ነው? ከስተመሩ ነው። 10 ሆኖ ከመጣ ኤኒ ሰዓት ላይ አሰልጣኝ ተቀምጦለት ይሰራል። ያ ማለት ምንድነው? ማህበራዊ ህይወቱንም ከመፍጠርም አንጻር እኔ እሱን ስፈልግ እሱ አንን ስፈልግ ስንፈላለግ የተሻለ ማህበራዊ ህይወቱን ከመፍጠርም አንጻር ታሳቢ እዛ ልክ ነው። ጂሙ ከ10 ሰዓት ከሌሊቱ 10 ሰዓት እስከ ምሽቱ 1 ሰዓት ድረስ ክፍት ነው። ቦሎ መለጠፊያ ያዘጋጅተናል። ይህ አካባቢ የተሻለ እድለኛ ነው። በመላው ኢትዮጵያ ይታወቃል። ለመኪኖችን ቦሎ ይሸጣል። ሾፌሩ ሌሊት 7 ሰዓት 8 ሰዓት እንዳራገፈ መሮጥ ስለሚፈልግ ያችን ቦሎ ሲያይ አድራሻ ያለው ገባ ብሎ የአንድ ቀን የአንድ ፓኬጅ ወስዶ ሰርቶ ሻወር ወስዶ ቸነካ አምሮ ይሄዳል ማለት ነው እና በመላው ዓለም በመላው ኢትዮጵያ ይዞራል ማለት ነው። የማይኖሩት አሁን እዚህ ውስጥ አሁን ቀደም አታገኛትም። እዚህ ገበያ ያለች ፒራሚዶች ድናት ታገኛት። ይህ አሁን ዮናስ ዶርክ በጣም ጎበዝ
እሱ ነው የሰራቸው። ወደፊት ነው የሰራቸው። እንትናቸው ኤምዲኤፍ ናቸው። ራሮ ከፓስፖርት እንግዲህ ያልቋል። መቅጠም ብቻ አንዱ ብቻ ፓርቲሽን ነው የቀሩ ግን በሚሸፈነው መስታወቱን ታዟል። የግሩፕ ከዚህ እዛ ድረስ ባይስክሎች ይኖራሉ። እዚህ ኤሪያ ላይ የሚሆነው የኮች ትንሽ መድረክ አለች። እሷ ላይ ሰልጥናለ። ከዛ ላይ ፌስ ቱ ፌስ በሙዚቃ የባይስክል መሰራታቸው ናቸው። ያሳጥሯል። አሁን ምን ሆነ መሰለህ ሰዎቹ በጣም አስቸጋሪ ነው መስራት በራሱ እነሱ የሚለው 5 ሳንቲም ወደ ላይ ከፍ ሙሌት